ያለንበት ዘመን አገልግሎትን ማዘመን የሚጠይቅ ነው። የተገልጋይን እንግልት በመቀነስ የሚሰጡ አገልግሎቶችንም ጥራት መጨመርም እንዲሁ። ይህ ባልሆነበት ጊዜ የዜጎች እንግልት ይበዛል፣ ለሌብነትና ብልሹ አሰራርም መንገድ ይከፍታል። እነዚህ ለወትሮው በሲቪል ምዝገባና ማህበረሰብ ኤጀንሲ አገልግሎት ላይ የነበሩ ችግሮች ናቸው። በጣም ብዙ ሰው መጥቶ ሰልፍ ይዛል። ወረፋ ሌሊት 9 ሰዓት መጥቶ ወረፋ መያዝ በጣም በስፋት ነበረ። እሱም ደግሞ ወረፋ ጠብቆም አገልግሎት የማያገኝበት ሂደት ነበረ። እነዚህ ችግሮች በጣም ዘርፈ ብዙ ከአገልግሎት አሰጣጥ ጋር ተያይዞ የሚታዩ በጣም ብዙ ችግሮች እንዳሉ ያሳያል ማለት ነው። ፎርጅድ መሸኛዎች፣ ፎርጅድ መታወቂያዎች፣ ፎርጅድ ልደት ካርድ፣ ፎርጅድ የምንሰጣቸው አገልግሎቶች በሙሉ ፎርጅድ ውጪ ላይ አስመስሎ መስራቶች በጣም በስፋት ነበረ። እነዚህን ችግሮች ለመፍታት ዘመናዊ ተደራሽና የተቀላጠፈ አሰራርን ለመዘርጋት በትኩረት ሲሰራ ቆይቷል። በዚህ ጥረትም የነዋሪውን የአገልግሎት እንግልት የሚቀንስና በቴክኖሎጂ የተደገፈ አገልግሎት ለመስጠት የሚያስችል ስርዓት ይፋ ተደርጓል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም ይህንን ስርዓት አስጀምረዋል። እዚህ ይዘንላችሁ የመጣነው የሲቪል ምዝገባና የነዋሪዎች አገልግሎት ስራን እጅግ በጣም የሚያዘምን ለሌሎች ውሳኔዎቻችንም ደግሞ መሰረት የሚሆነንን አዲስ ቴክኖሎጂ ነው። ተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ሲስተም ይባላል። ይሄ ሲስተም ባለፉት ከሐምሌ ወር ጀምሮ ባለፉት 4 ወራት ነው ሲለማ የቆየው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአገልግሎት አሰጣጥ ዘርፉ እምርታ ለማምጣት በትኩረት ለመሰራቱ አመላካች መሆኑን አንስተዋል። በዲጂታል ቴክኖሎጂ ከተማዋን የሚመጥን አገልግሎት በመስጠት የነዋሪውን እንግልት እንደሚያስቀርም ነው ያነሱት። በዲጂታል ቴክኖሎጂ የተቋማት አገልግሎት አሰጣጥን በሚያዘምን የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ሀገር በቀል የፈጠራ ውጤቶች ለሀገር መፍትሄ እየሆኑ መምጣታቸው ይነሳል። ይህ የተቀናጀ ሲቪል ምዝገባ ስርዓትም በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለምቶ ለአገልግሎት ክፍት የሆነ ሲሆን ለዲጂታል ኢትዮጵያ ጉዞ መሰረት የሚጥል ነው። ዛሬ ለምረቃ የበቃው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ባለጉዳዮች የተለያዩ የቴክኖሎጂ አማራጮችን በመጠቀም ባሉበት ሆነው አገልግሎት እንዲያገኙ የሚያስችለው ይህ ስርዓት ብልሹ አሰራርን በመከላከልና ግልጽነትን በማምጣት ረገድ የተጀመረውን ስራ ውጤታማ እንደሚያደርግም ተመላክቷል። መታወቂያ የሚፈልግ ከሆነ ከቤት ሆኖ መታወቂያውን አዘው መዝግቦ ባለሙያው የሚሰራው ባለጉዳዩ እሱ ጋር መጥቶ እሱን ማግኘት የለበትም። እንዲያደርግልኝ እንደዛ አድርግልኝ የሚለው ግንኙነት ይቆማል ማለት ነው። ስለዚህ ቤቱ ሆነው ስሙን፣ ሙሉ መረጃውን፣ የቤት ቁጥሩን፣ ካርታውን፣ ፋይሉን ሁሉን ነገር አያይዞ ጥያቄውን ይጠይቃል። ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። መሰል ችግር ፈቺ መፍትሄዎች አገልግሎትን ያሳልጣሉ፣ ሀገርንም ተወዳዳሪ በማድረግ በዲጂታል ዘርፉ የምታደርገውን ጉዞ ፍሬ እያፈራ ለመምጣቱም ማሳያ ሆኗል። በከተማዋ ጤና ተቋማትና ፍርድ ቤቶች ላይ ስርዓትን በመዘርጋት የሚከሰቱ ኩነቶችን ሁሉ በየዕለቱ በመመዝገብ ወይም ደግሞ ሪል ታይም በመጠቀም የሲቪል ምዝገባ ሽፋን መረጃና የተሟላ ተደራሽነት የማድረግ አገልግሎትን አስቻይ ያደርገዋል። በዚህም የሲቪል ምዝገባ ስርዓት በሀገራችን አዲስ ምዕራፍ የሚከፍትና አዲስ አበባን ብቻ ሳይሆን ለሀገራችን ሌሎች የሀገራችን ክፍሎችም ትልቅ ብስራት እንዲሁም ደግሞ ሀገራችንንም ተወዳዳሪ ሊያደርግ የሚችል ነው። ይህ ስርዓት ከቀጣይ ህዳር 29 ጀምሮ በከተማዋ በሚገኙ 50 ወረዳዎች ተግባራዊ እንደሚደረግ ሲነሳ ከ350 በላይ ባለሙያዎችም በቂ ስልጠና ወስደዋል።